ተንጋጭ ያቀደችው ነገርማ አለ። ቲዮች ሴትዮ እዚህ ቤት ተመጣይ ጀምሮ ምንም አጣመች። እንዲህ ያለ ቤቱን እንዲው ቆልታ ትጨርሰው እንዲው አንድ ቀን እንዲው እጄ ላይ ቢጥልሽ ምን አለ። እዚህ ሰፊ ቤት ውስጥ ነገ ትልቅ የድር ድንኳን ይጣላል። ከዳጣ ውጭ እዚህ ቤት ሌላ ችግር አለ እንዴ? ሌላ ሚስጥር አለ እንዴ? እዩ አላወቀችም። ዳጣ የኔ ልጅ እንደሆነች አላወቀችም። ታዲያ ምንድን ነው ያወቀችው ነገር? እሱ እንኳን ለጊዜው አይጠቅምም፣ ግን አንዳንድ ጊዜ አንዳንድ ሁኔታዎች ያለው ነገር እንድትሰራ ያስገድደዋል። አዎ አባዬ፣ ይህ ከአንተ እንደዚህ አይነት ሀሳብ ሲመጣ በጣም ገርሞኝ። ለካ ሰዎች ሰውን የሚገሉት አንዳንድ ጊዜ ተገደው። እንዴ አባዬ፣ ሰው ለመግደል እያሰብክ ነው እንዴ? መድኃኒትን እኮ እንደገደልኩት ቁጥር ግን ይሄ ከሞት ጋር አንድ አይደለም። ያው ነው። በየቀኑ ዝቅ እያልኩ ባልነቴ አባትነቴ ዝቅ እያለ ነው። በመጨረሻም እንግዲህ የተቀመመ መድኃኒት ተዘጋጅቶለታል። ወይዘሮ መድኃኒት እንግዲህ ይሄን ቤት አላተራመሰው ሚስጥሩን ሳላወጣ ወይዘሮ ማርታን ነፃ ካላወጣት ከዚህ ቤት ላይ ዲም ብላ እንግዲህ እቅዷንና አላማዋን ትኩረት አድርጋ እየሰራች ያለችው ወይዘሮ መድኃኒት አሁን በሚገርም ሁኔታ ባልታሰበ መልኩ ደረጀ ሌላ ወጥመድ ውስጥ ቢያስገባትም የራሷን ድጋሜ ሌላ ፌክ እንዳትሰራ ወይም ደግሞ ያየችውን የዲኤንኤ ውጤት እውነት እንደሆነ ካረጋገጠች በኋላ ያን ነገር እንዳትናገር የማስጠንቀቂያ ወይም ደግሞ ማስፈራሪያ አይነት መልእክት ከደረሳት በኋላ ምንም ቢሆን አትበገርም። እሷም በጣም ኃይለኛ ከመሆኗ የተነሳ ቤተሰቦቻችን በሚገርምና በሚደንቅ ሁኔታ ሁኔታዎቹ በጣም በሚገርም ሁኔታ ነገሩን እየተወነች ነው የምትገኘው። በመጨረሻም እንግዲህ አማራጭ ብላ ያሰበችውን ነገር ይዛ ተነስታለች። ይዛ መነሳትን ብቻ ሳይሆን በሚገርማችሁ ሁኔታ እንግዲህ ተጋፍጠዋለች ማለት ነው ጉዳዩን። ስለዚህ አሁን ደግሞ እሱ በዚህ መልኩ እንደዛ አድርጎ ወጥመድ ሲያስገባት እሷ ደግሞ የራሷን ያለችውን ሌላ መንገድ በመከተል ይዛለች ማለት ነው። መንገዱንም መከተሏን ብቻ ሳይሆን በተግባር ለማድረግ ከአርጁ ጋር በመነጋገር እንግዲህ መድኃኒት ወደ ቤታቸው አስገብታለች ማለት ነው። መድኃኒት ማለት የሆነ የተቀመመ መድኃኒት የተገዛ ወይም ደግሞ ይመስለኛል አይ ቲንክ ይሆናል አይደለ የእንቅልፍ ኦር የሚያሲ እንትን የሚል ወይ ደግሞ ይመስለኛል የሚመረዝ ነገር ነው። ስለዚህ እሱን ነገር አምጥታ እንግዲህ ተቀብላ መታለች። ይሄ ደግሞ በጣም ከባድ ነው። ቤተሰቦቻችን እንግዲህ ያልተጠበቀ ነገር ነው እሷም እያደረገች ያለችው። አጠቃላይ ሁለታቸውም ልክ ያልሆነ ነገር ነው እያደረጉ ያሉት። አይነው እንረዳለን። ግን ደግሞ እሷ ደግሞ አሁን ጠበቅ ያለ ወደ እርምጃ ገባይ ማለት ነው። ስለዚህ ደረጀ እንግዲህ እሷን ማስፈራሪያ ስለተናገረ በዙ ነገር የቆመ መስሎት እሱ አሁን ረጋ ብሏል። ማለት ሌላ አይነት ከዚህ በላይ ሌላ እርምጃ አትገባም ብሎ አስቧል። ግን እሷ አርቃ ሄዳለች። የሚገርመው አሁንም እደፋዋለሁኝ ወይም ደግሞ ገለዋለሁ ብላ ቆርጣ ተነስታለች። ቤተሰቦቻችን ይሄ ደግሞ በጣም ከባድ ነው። በጣም ማለት ነው ከቃል በላይ ነው። ይሄ ነገር በጣም አስቸጋሪ ነው። ግን ያው ምንም ማድረግ አይቻልም። የሆነውን ነገር ማየትና ማየት ብቻ ነው ቤተሰቦቻችን። እዚህ መካከል ላይ ደረጀ ይሄ ነገር አልገባውም፣ አልተረዳውም። ሲጀመር ይሄ ነገር እውነት እንደዚህ አርጋ አምራት አድርጓለች ብሎ አላሰበውም። እሷ ግን ጨርሳለች። ሂሳብ ሰርታ አዘጋጅታ ነገርዮሹን እዚህ ጋር አጨራርሳለች ማለት ነው። ይሄ ደግሞ በጣም ከባድ ነው። ወደ ቤተሰቦቻችን የሆነው ነገር እዚህ ጋር ነገሩ ሰከን ቢል መልካም ነበረ። ግን የሚሰከንና የሚላላ ሁኔታ ላይ አይደለም ያለው። በጣም በከባድ ርቆ ሄዷል ማለት እንችላለን። በጣም በአስቸጋሪ ሁኔታ ማለት ነው። ወደ ቤተሰቦቻችን ይሄ በጣም ከባድ ነው። ደረጃም እያደረገ ያለው ነገር ያልሆነ ነገር ነው በእርግጥ ያደረገው። ምክንያቱም እሷን እንትን ለማለት ያው ማለት በርግጥ እሱም አማራጭ ነው። ሁሉም ሰው የሚፈልገው የራሱን መውጫ ነው አይደለ? ደረጀም መውጫ ብሎ ነው። ምክንያቱም ነገርዮሹ ከቁጥጥሩ ስለወጣ ከአቅም በላይ ስለሆነበት ሁኔታውን እንደማይመልሰውና ነገርዮሹን እንዴት እሱ መቋቋም እንደማይችለው ሲያውቅ ግዴታ ማድረግ ያለበትና መወሰን ያለበት ውሳኔ ነው ይሄ ውሳኔ ያደረገውና ይሄ ደግሞ በጣም ከባድ ነው። አሁንም ደረጀ እንግዲህ በጣም በጭንቀት ውስጥ ነው የሚገኘው። ግን አሁን እሱ ትንሽ ረጋ ብሏል። ረጋ ያለበት ምክንያት ደግሞ ምንድነው እንዳልኳችሁ ነው። ይሄን ነገር እሷ አሁን ምንም አታመጣም ወይም ደግሞ የሆነው ነገር
በዚህ ልክ ነው ብሎ ስላሰበ ነው ውድ ቤተሰቦቼ። በዛ አማካኝነት እንግዲህ ምንም አይነት ነገር እየመጣ ወይም ደግሞ ለውጥ እያሳየ አይደለም። መጨረሻው እንግዲህ ጥሩ እንደሚሆን መልካም እንደሚሆን ተስፋ እናደርጋለን እና ውድ ቤተሰብ በጣም ከባድ ነገር ነው እየተካሄደ ያለው በጣም ማለት ነው ከሚባለው በላይ። በመጨረሻ እንግዲህ ሁሉም ነገር አሪፍ እንደሚሆን ተስፋ እናደርጋለን። ደረጀ አሁንም በጣም ሌላ ጭንቀት ውስጥ ነው። ማርታ ደግሞ ግራ ተገብቷታል። በተለይ ደግሞ መድኃኒት ለማርታ ዛሬ ታጣራ ያሉ አማርኛዎች ስትናገራት ነበረ። ባልሽ በጣም መጥፎና መጥፎ ሰው ነው፣ በጣም መጥፎ ሰው ነው፣ መርዝ ነው ምናምን እያለች እንግዲህ ያልሆነ ቃል አሰነዝር ነበርና እና ምንድነው ነገሩ እያለ ነበር እሱ ለራሱ ምንድነው ነገር ይሹ ምንድነው በቃ ግራ እስከሚያጋባ ድረስ እና ማርቲ ራሱ በቃ ምን ማለት እንዳለባት ግራ ከጋብቷታል እውነት ለመናገር። ምክንያቱም በቃ ሁሉ ነገሩ በጣም ግራ እየገባት ነው። እዚህ ጋር ናት እሱ የሚያሳየው ደረጃ የሚያሳየው አክሽን፣ እዚህ ጋር ደግሞ መድኃኒት የምትሆነው ነገር ጭራሽ በቃ መቼ ነው የምትሄጂው? ትኬት አትቆረጥሽም እንዴ? መቼ ነው ከዚህ ቤት የምትሄጂው ብሎ ሲላት ምንድነው ያደረገችው? አይ ኖ በጭራሽ ይሄማ ልክ አይደለም ብላ ነው ያለችው ውድ ቤተሰብ። በቃ በጭራሽ በጣም ነበረ እንግዲህ አይ በጭራሽ ይሄ ነገር በፍጹም መሆን የለበትም እና ይሄ በቃ ሌላ ጉዳይ ነው ብሎ ነበር ሲል የነበረው። ይሄ በጣም ከባድ ነገር ነው ውድ ቤተሰቦቻችን። በመጨረሻ እንግዲህ የሆነው ነገር በጣም የሚገርምና የሚደንቅ ነበረ። የመጨረሻ እንግዲህ በጣም ከባድ ነበረ ውድ ቤተሰቦቻችን። ሁኔታዎች ነገርዮሾቹን ያየንበትና የምናይበት መንገድ በጣም አስቸጋሪ ነበረ ማለት ነው ውድ ቤተሰቦቼ። አሁንም እንግዲህ የሆነው ነገር አስቸጋሪ ነው፣ ግን ያው እንግዲህ የሚሆነውን ነገር መጨረሻው ዋናው የመጨረሻው ጉዳይ ነው። መጨረሻው እንግዲህ ሁሉም መልካም እንደሚሆን ተስፋ እናደርጋለን እና ውድ ቤተሰቦቻችን ደረጀ አሁን የማይገመት አደጋ ውስጥ ነው ያለው። ስለዚህ ያው የሁኔታዎችን ለእንትን ለማለት እየተሞከረ ነው። በመጨረሻ እንግዲህ በጣም በአስቸጋሪ ሁኔታ ውስጥ የነበሩትን ደረጀና የማርታ ጉዳይ ያው አሁን ላይ እዚህ ጋር ረገብ ብሏል ማለት ነው ውድ ቤተሰብ። እና በመጨረሻ እንግዲህ አቢጌል እዚህ ጋር ጣልቃ መግባት አለብኝ፣ በቃ አባቴ ይሄ ነገር ብሏል ማለት ነው። በጭራሽ ይሄ ነገር በፍጹም መሆን የለበትም፣ በቃ ምን ማድረግ አለብኝ ብላ ስታስብ ነበረ። አባቷ ሲጨነቅ ስታይ በጣም ተጨንቃ ነበር እሷ ለራሱ። በቃ ምን እየሆነ እንዳለ ምን እየተደረገ እንዳለ ምን እየተካሄደ እንዳለ ራሱ በጣም ግራ ገብቷት ከቁጥጥሯ ውጭ ሆኖባት ነበረ። በቃ የአባቷ መጨነቅ የምታሳየው ሪያክሽን በቃ ነገሮችን እንትን የምትልበት መንገድ በቃ ከቃል በላይ ሆኖባት ነበር፣ ከአእምሮ በላይ በቃ ነገሮች ከበድ ያሉ ነበሩ። ግን በቃ የሆነውን ነገር ሆኖ በጸጋ ለመቀበል ያው ብዙ ነገሮችን ሞክራለች። ግን በቃ መጨረሻም ቢሆን በተለይ ማርታና አቢጌልን ማርታና መድኃኒት እንዳይገናኙ ደረጃ የፈለገበትን መንገድ እውን ለማድረግ እንትን ብላለች እና ያራሷ አንዲ ነገር ነው። በጣም ጎብዛለች ማለት ነው። በጣም አሪፍ ነገር ነው የሰራችው። ቀጣይ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ